የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 23 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሚያዝያ 23 ቀን 2313 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ እንኳን ለዓለም አቀፍ የሰራተኞች ቀን አደረሳችሁ እንላለን። በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን ከዜናው በማስከተል እናቀርባለን። ከዜናው በፊትና በኋላ ግን ሜይዴይን አስመልክቶ የቀረቡ ዝግጅቶችን እናሰማለን። አርብ ሚያዝያ 21 ቀን 1969 ዓመተ ምህረት ሜይዴይ ዓለም አቀፍ የሰራተኞች ቀንን በዋዜማው ለማክበርና በአጋጣሚውም የፋሽስቱን ደርግ አምባገነናዊ አገዛዝ ለመቃወም በወጡ ላባደሮች፣ ተማሪዎች፣ መምህራንና ሴቶች ላይ የደርግና የመኢሶን ካድሬዎች የጅምላ ጭፍጨፋ አካሄዱ። ከግራዚያኒው የካቲት 12929 ፍጅት የተኮረጀ ነበር። በሺዎች የሚቆጠሩ የኢህአፓ አባላትና ደጋፊዎች ሰማዕት ሆኑ። በማግስቱ ቅዳሜ ፋሽስታዊው ደርግ የሰማዕቱን አስከሬን የተገደሉበትን ጥይት ብዛት ቆጥሮ እያስከፈለ በሟች ወላጆች ላይ ሌላ ግፍ ፈጸመ። ሰማዕታቶቻችንን ሁሌም እንዘክራለን። አርማቸውን አንግበን እስከ ድልም እንጓዛለን። ሚያዝያ 23 ዓለም አቀፍ የሰራተኞች ቀን። የኢትዮጵያ ሰርቶ አደር ሕዝብ ፍዳ አላከተመም። ከዓመት ዓመት የታሪካዊ ቀን ሲከበር የኢትዮጵያ ላባደርና ሰርቶ አደር ሕዝብ በአጠቃላይ ላይ የቀጠለው ፍዳ በቁጭት የምንዘክረው ሆኖ ቆይቷል። የመጀመሪያውን የሰራተኛ ማህበር ለማቋቋም ከባድ ትግል ተካሂዶ የነ አበራ ገሞን ሕይወትም የወሰደ ቢሆንም ማህበሩን አድርባይ መሪዎች እነ በየነ ሰለሞን ላገዛዙና ለአሜሪካ አስረክበው ከጥቅም ውጭ አድርገው ካቆዩት በኋላ በየካቲት አብዮት ኢህአፓና ላባደሩ በትግል አድርባዮቹን መሪዎች አስወግደው ማህበሩን የሰራተኛውን መብት ጠባቂ ሊያደርጉት ጥረው ነበር። ሰርቶ አደሩ ሕዝብ ስልጣን የያዘውንና የሰራተኛውን መብት የተቃወመውን ወታደራዊ አገዛዝ በጽናት ታግሎ እነ ማርቆስ አጎስ አይነት ቆራጥ መሪዎችን ለአብዮቱና ለሕዝብ አበርክቷል። የሰራተኛውን የመደራጀት መብት ለማስከበር የተካሄደው ትግል ሰርቶ አደሩ ሕዝብ በመላ ኢትዮጵያ ኤርትራንም ጨምሮ በአንድነት ያካሄደው ትግል እስከዛሬ ለሰርቶ አደሩ ሕዝብ አርአያ እንደሆነም አለ። በተለይም ፋሽስቱን አገዛዝ ዘረኛው አገዛዝ ተክቶ የሰራተኛውን የመደራጀት መብት መከልከልና ነፃ ማህበር እንዳይኖራቸው ማድረግ ብቻ ሳይሆን
ሰራተኛውን በብሔር መከፋፈልን በማስፈናቸው የሰርቶ አደሩ መከራ ጨመረ እንጂ አልቀነሰም። በወንጂ ስኳር ፋብሪካ የሆላንድ ባለቤቶች ዘረኝነትን እንዳልቀመሰ ሁሉ በብሔሩ የተነሳ ተጠቅቶ ስቃዩ ቢጨምርም ሰርቶ አደሩ ለኢትዮጵያ ሕልውናና ደህንነት እስከዛሬም ትግሉ አልተቋረጠም። በትግል ከጎኑ ሆኖ የቆየው ኢህአፓ አሁንም ትግሉን ቀጥሏልናም ነው። የኢሳማን ትግል ዓላማ እንደቀጠለው ሁሉ ማለት ነው። አያሌ ሰርቶ አደሮች የህዝብ ትግል አካል ሆነው ተሰውተዋል። ዛሬም በትግል መስክ አሉ። ዓለም አቀፍ የሰራተኞች ቀንን ስናከብር አሁንም የሰርቶ አደሩ ህዝብ ዓላማ ከግብ እንዳልደረሰና ፍዳውን ባሰ እንጂ እንዳልቀነሰ እንገነዘባለን። ይባስ ብለው ከኑሮ መከራ በተጨማሪ የሀገሩን ህልውና ለአደጋ አጋልጠውበታል። ላባደሩ በጠቅላላ የሥራ ማቆም አድማ በጥገና የፊውዳሉን አገዛዝ ዕድሜ ሊሰጡ የሞከሩትን ዶጋመድ እንዳደረገው ሁሉ ይህንንም ዘረኛ አገዛዝ ድርጅቱንና ከቁጥጥራቸው ነጻ አድርጎ በጋራ በአድማና አመጽ ከህዝብ ጋር አንድ ሆኖ እንደሚጥላቸው ጥርጥር የለንም። የላባደሩ መሳሪያ የሥራ ማቆም አድማ ነውና የሚበዘብዙትና የሀገር ጠላቶች የሆኑትን በቁርጥ ታግሎ አገሩን ያስከብራል። በመሆኑም የህዝብ አንድነት ወሳኝ ቦታን እንደያዘው ሁሉ የሰርቶ አደሩ በየማህበሩ በነጻ መደራጀትና መተባበር ለድል ዋስትና እንደሆነ መታወቅ ያለበት ነው። አንድነታችን ይጠንከር። ሰርቶ አደሩ ህዝብ በነጻ ይደራጅ። የሰርቶ አደሩን ህዝብ መሪዎች ከአበራ ገሙ እስከ ማርቆስ አጎስ እንዘክራቸዋለን። ህዝብ በቆራጥና በተባበረ ትግል አሸናፊ ይሆናል። የሰፊው ህዝብ ጨቋኞች በጋራ ትግላችን ይውደሙ። አሁን ወደ ዜናው። አምባ ጊዮርጊስ ከተማ መቀመጫውን አድርጎ ለአገዛዙ ወንበር ጥበቃ ሲያገለግል ከነበረ ኃይል 5 የአድማ ብተና አባላት ሰዓቱ አሁን ነው በማለት መቶ አለቃ ምስጌ አስናቀውና 3 አባላትን በመደምሰስ ከፍተኛ ተጋድሎ በማድረግ የህዝብ ልጅ የሆነውን የአማራን ፋኖ ተቀላቅለዋል። የጎንደር የበጋሻው ክፍለ ጦርን ራስ አሞረው ውብነ ቁጥር 1 ሻለቃን የተቀላቀሉ የአድማ ብተና አባላትም ኮንስታብል ሙሉ ቀን ተፈራ፣ ኮንስታብል ተመስገን ውበቱና ኮንስታብል ሀብታሙ ጌጡ እንዲሁም ኮንስታብል የኔነ ዋጋው፣ ኮንስታብል ፍቅሩ በላይነህ ሲሆኑ በዚህ ሳምንት ውስጥ ከ22 በላይ ያገዛዙ ቅጥረኛ የጸጥታ አካላት የተለያዩ የጎንደር የበጋሻው ክፍለ ጦር ብርጌዶችን ተቀላቅለዋል። ጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ቀጠና አንዱ በሆነው ወገራ ወረዳ ብቻ በባለፉት 3 ወራት 6 ወይም ግማሽ ደርዘን ወታደራዊ መሪዎች ላይመለሱ የተደመሰሱ መሆኑ የሚታወስ ነው። ያገዛዙ ወንበር አስጠባቂዎች አሁን ላይ መሰልጠን መታጠቅ ከመሞት ቀድሞ ፋኖን መቀላቀል በሚል ከብልጽግና ስርዓት እየወጡ ወደ አፋብን ኃይሎች በከፍተኛ ሁኔታ እየመጡ እንደሆነና ፋኖች ደግሞ በክብር እየተቀበሏቸው መሆኑ ታውቋል። ያገዛዙ ወታደራዊ መሪዎች ሰራዊታቸው በከፍተኛ ሁኔታ እየከዳ በመቸገራቸው የተነሳ መሳሪያና ስልክ ቢጠራንፉም ጀግኖች ግን እነሱንና ባንዳዎቹን እየገደሉ ፋኖን ከመቀላቀል ሊያቆሟቸው የሚችል አንዳች የለም። ካሽ እየተሰጠ ካሽ ንግድ ሆኗል፣ በአካባቢ የባንክ አገልግሎት ቆሟል በማለት ቤንሻንጉል ጉሙዝ አካባቢ በተለይ በመተከል ታላቅ ተቃውሞ ተነሳ። በመተከል ዞን የተለያዩ ወረዳዎች ለዓመታት የጸጥታ ችግር ባለመፈታቱ የሰዎች ሕይወት እያለፈ መሆኑን በተለይ በቡለን ወረዳ ከሞት በተጨማሪም ከ2017 ዓመተ ምህረት ጀምሮ የባንክ አገልግሎት በመዘጋቱ ነዋሪዎቹ ትልቅ ችግር ላይ መሆናቸውን ጠቁመዋል። ከሰሞኑ በግልገል በለስ ወረዳ የጉሙዝ ህዝብ ታጣቂዎች ባደረሱት ጥቃት ደግሞ በ11 ሰዎች ላይ ሞትና የአካል ጉዳት ከመድረሱም ከቀናት በፊት ቡለን ላይ የኦነግ ታጣቂዎች ባደረሱት ጥቃት ከ5 በላይ ንጹሃን ተገድለዋል። በቡለን ወረዳ የተኩስ ጥቃት አለመቆሙን የተነሳ ሲሆን ከዚህም ባሻገር በ2017 ዓመተ ምህረት ግንቦት ላይ የኦነግ ታጣቂዎች በከተማው ጥቃት ካደረሱ ጊዜ ጀምሮ ማህበረሰቡ ለአንድ ዓመት የባንክ አገልግሎት እያገኘ አለመሆኑን አስረድተዋል። አገልግሎቱን ለማግኘት ከቡለን ወደ ቻግኒ መጓዝ ግድ እንደሚላቸው በተለይ አሁን ደግሞ የትራንስፖርት ጉዞ ከ1000 እስከ 2000 ብር ያለ ታሪፍ እንደሚጠይቁም ተገልጿል። ይህም ሆኖ ቻግኒ ላይ ካሸለም በሚል
ባንክ ቤት ከ3000 በላይ ብር አይሰጥም ሲሉ በብርቱ መቸገሩን ተገልጿል። የወላይታ ሶዶ የዩኒቨርሲቲ ተማሪዎች በዩኒቨርሲቲው ካፌና በሌሎች አገልግሎቶች ላይ ከጊዜ ወደ ጊዜ እየከፋ የመጣውን ችግር ተቃወሙ። ከሪሜዲካል ጀምሮ ላለፉት 3 ዓመታት በየዩኒቨርሲቲው ዋና ግቢ ሲማሩ የቆዩና ስማቸው የጠቀሱ ተማሪዎች የግቢ አገልግሎት ከጊዜ ወደ ጊዜ እየተበላሸ መሄዱን ጠቅሰው ዝርዝር ቅሬታቸውን አቅርበዋል። ይህም የመጀመሪያው ምግብ ያለ ሰዓቱ ማለቅ ሲሆን ምንም እንኳን የምግብ ሰዓት በግልጽ ቢቀመጥም አንዳንዴ ሰዓት ሳይደርስ አልቋል ተብሎ ብዙ ተማሪዎች ሳይመገቡ ወደ መኝታ ክፍላቸው ለመመለስ እንደሚገደዱም ገልጸዋል። ይህም ተማሪዎች በትምህርታቸው ላይ ትኩረት እንዳያደርጉ፣ በሁለተኛ ደረጃ ደግሞ በሰራተኞች የሚፈጸም የሥነ ምግባር ጉድለት ትልቅ ችግር መሆኑን አንስተዋል። የካፌ ሰራተኞች እንደ ተማሪ አያዩንም የሚሉት ተማሪዎቹ በሰራተኞቹና በአስተባባሪዎች በኩል ስድብ፣ ማንቋሸሽ፣ ማመናጨቅና ትንኮሳ እንደሚፈጸምባቸውም ተናግረዋል። ወደፊት የምንከፍለውን የምንመገብ ሳይሆን በእርዳታ የምንበላ ይመስል ክብር ይነፍጉናል ሲሉም ቅሬታቸውን ገልጸዋል። የንጽህናና የአገልግሎት አሰጣጥ ችግር በካፌው ውስጥ በቂ ሰራተኛ ባለመመደቡ ወይም በቸልተኝነት ምክንያት አንዳንድ ጊዜ ተማሪዎች የምግብ ትሪ እና የሻይ ኩባያ ራሳቸው እያጠቡ እንዲጠቀሙ እንደሚገደዱም ተናግረዋል። ካፌቴሪያውና የምግብ መመገቢያ ሳህን አማራጭ ስለሌለን የምንበላባቸው እንጂ ለእይታ እንኳን የሚከብዱ ናቸው ያሉት ተማሪዎቹ ይህ አሰራር ለተላላፊ በሽታዎች የሚያጋልጥና የተማሪዎቹን ክብር የሚነካ መሆኑን ገልጸዋል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላምና ጤና ለሬዲዮኑ አዘጋጆችና ለዘወትር የደብዳቤዎች አምድ ተከታታዮች ይሆንልኝ። ላለፉት 8 የአብይ ግፍ አገዛዝ ዓመታት በምላሱ እያታለለህ ምን እንዳስከተለብህ መዘርዘር የሚያሻም አይመስለኝ። ሌት ተቀን ኑሮህንም ጭምር እያጨማለቀ በድህነት ቀንበር ረግጦ እየፈራህ ተጭኖህ አሜን ብለህ ለዘላለም እንድትገዛለት ክፉ ምኞቱ ነው። ይሄ ደግሞ የሰውነት ክብሩንና የነጻነቱን ዋጋ ልክ ጠንቅቆ ለሚያውቅ ዜጋ ይሁን ብለህ የምትቀበለውም አይደለም። ሊሆንም ከቶ አይቻለውም። አብይም ሆነ ያገዛዙ ቡድኖች ካንተ በምን የተለዩ ሆነና ሰጥ ለጥ ብለህ ትገዛለህ? ግፍና በደልን ቢቆጥሩትም ሆነ ቢዘረዝሩት የባሰ ታምጣም ብለው ቢማጸኑትም የሚገኝ አንዳች የተሻለ ውጤት እንደማይገኝም በበቂ የተረዳን መሰለኝ። በጣም ሰፊ የሕዝብ መሰረት ያለንንና የቀረን የሚመስለኝ ጉልበትና ኃይል እንደማያንሰን ተገንዝበን አገዛዙ ሳይጨርሰንና ቀናችንን ሳያስቆጥረን ምን የበለጠ ማድረግ እንዳለብን በየአካባቢው እንዳመችነቱ መነጋገርና መምከር ነው። ምን ማድረግ እንዳለብን ትኩረት የሚሻ ቁርጠኝነት ተሞልቶበት መቅረብ ያለበት ጥያቄ ነው። ለነጻነታቸውና ለመብታቸው መከበር ያላወላወሉቱ ብረት አንስተው የታላለቆቻቸውን ፈለግ በመከተል ፋኖ ተሰማራ፣ በዱር በገደሉ ትግሉን እንድትመራ በማለት ክንዳቸውን አስተባብረው ያገዛዙን ቅጥረኛ ሰራዊት በሽምቅም በፊት ለፊትም እያርበደበዱት እንደሚገኙ መዋዕለ ውጊያቸውን ዜና ማድመጥ ከጀመርን ሰነባብተናል። ድል ለፋኖዎቹ ሁሌም እንመኛለን። የቀረነው ለአገዛዙ እንቢተኝነታችንን በጥንካሬ ለማሳየት እየሞከርን ያለነው በከተማና ከተማ ቀመሶቹ ስፍራዎች የምንገኘው በተለያዩ የሥራ ዘርፎች ተሰማርተን የኑሮ ውድነቱ እየሰራን እንኳ አልቀመስ ብሎን የምንንገዳገደው ብዙሃኖች ነን። ካወቅን እያስገመገመ ያለውን የሕዝብ ብሶትና ሮሮ፣ ቁጣና ግፊት ወደ ማዕበል ደረጃ ተሽቀንጥሮ በስልጣን ላይ የሚገኙትን የአብይ
አገዛዝን ስርዓተ መዋቅር አፈራርሶ በምትኩ ደግሞ ህዝባዊ ስርዓት ለማምጣት ድርሻችን አያሌ ነው። እጃችንን አጣጥፈን ተቀምጠንና ከሌሎች ብቻ የሚጠበቅና የሚገኝ የተሻለ ስርዓት መናፈቅ አይቻልም። እያንዳንዱ የበኩሉን ድርሻ ማበርከት አለበት። ከግልም ይሁን ከወል የጋራ ፍርሃት ተላቀን እየተጠባበቅን በጸረ ፋሽስቶች የማያወላውል ትግልን ለማጠናከር ህብረታችንን እናጠናክራለን። የተበራከተው ጩኸታችንና ተቃውሟችን ካልተደራጀና ካልተቀናበረ ክፉዎችን ልናስደነግጣቸው ይቀረናልና ማድረግ ባሉብን ጉዳዮች ላይ መነጋገር ግድ ይላል። ትግል እየተቀጣጠለ እየተጋጋመ ይቀጥላል እንጂ እያረፉ አይነሳም። በግልም ሆነ እንደ ማህበረሰብም አንቆ የያዘንን ፍራቻ መታገል ግንባር ቀደም ትግል ነውና አንገብጋቢም አስፈላጊም ነው። ፍራቻችን ባገዛዙ እጅጉን አስናቀን። ምን ታመጣላችሁ ወደሚል የክፎች ንቀትና ዛቻ መጨማለቂያ ሆንን። ውርደት የየዕለት እንዳይሆን ደግሞ ማብቂያውን ነጥብ የምንፈልገው እኛንንና ሌላ መጥቶ እንዲገፍልን አንፈልግ። ራስ በራስ ተናበን ከአካባቢያችን ከተነሳን የምናመጣውን ስናሳያቸው ያኔ ያውቁናል። ትግላችን እየጠራ ጩኸታችን ሰብሰብ ሲልና ትኩረታችን ወደ አንድ ሲመጣ ከግባችን ለመድረስ ያስችለናልና ትኩረታችን ይናር፣ ያዝለቀቅ አይሁን። በፍርሃት ተውጦ ጠንካራ ለመምሰል የሚዘባርቀው ለከት የለሹ አብይ አህመድ የሕዝብ ጩኸት እንደማይፈራና ጭራሹኑ በቁራ መስሎ ነግሮሃል። ፍርሃቱ ያደናበረው ነውና ክፉና ጭካኔ የተመላበት እርምጃዎች መፈተሻ ለማድረግ ወደ ኋላ አይደልህም። ፈጽሞም የሚራራ ሕሊና የለውምና ሁሌም ንቁ ሆነህ ጠብቀህ ተከላከለው። የሚያጭልህን ጨፍጫፊ ኃይል አስታጥቆና ሰልጥኖ አዘጋጅቶልሃል። ጉዳይ ብሎ ያንተን ጥያቄም ተቀብሎ መፍትሄ የሚሰጥበት ሐሳብም የለው። ሊያጠፋህ እንጂ አንተን ቆሞ ሊያለማና ሊጠብቅህ ፈቃዱ እንዳልሆነ ገልጾልሃል። ጦርነት ወዳድና አፍቃሪ ስለሆነ ላንተ የሚሰጥህ ምላሽ ጥይት ወይም ቡሌት ነው። ፍጅትና እልቂት ብቻ። ከማለቅህ በፊት ራስህን ለመከላከልና ለመጠበቅ በሚመች መንገድ በህቡ ማለትም በሚስጥር መረብህን ዘርግተህ በተዋረድ ተደራጅተህ ትግልህን እያስተባበርክ ከመሰሎችህም የየጊዜውን አቋምህን እያስተካከልክ ተባብረህ በተጠንቀቅ ቁም። ደረጃውን ከፍ አድርገህ እምቢተኝነትህን አጽናው። ማዕበል አድርገውና ጥረገው። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላምና ጤናን ለፍኖተ ዴሞክራሲ አዘጋጆችና አድማጭ ወገኖች እመኛለሁ። ዓለም አቀፍን ትኩረት ተቆጣጥሮ የሰነበተው በመካከለኛው ምስራቅ፣ ምዕራብ እስያ፣ በኢራንና በሁለቱ አጋር አገሮች እስራኤልና አሜሪካ መካከል በሚካሄደው ጦርነትና ብዙ አገሮችን እያወከ ያለውን የነዳጅ እጥረት ያስከተለው የሆርሙዝ ባህረ ሰላጤ መዘጋት ሆኖ እያለ ከሰሞኑ የማሊን መንግስት ለመገልበጥ የተካሄደው ወረራ ብዙም ቦታ አላገኘም። የመከላከያ ሚኒስትሩንና የደህንነት ሹሙን ያሳጣ የአሸባሪ ኃይሎች በሊቢያና ሶሪያው ቀውስ ዕውቅ ተዋናይ የሆኑትን ጨምሮ ከውስጥ የቀድሞ ቅኝ ገዢዎች፣ ከውጭ የተቀናጀ ጥቃት ሉዓላዊት አገር ማሊ ላይ ተሰንዝሯል። የራሳቸውን ዕድል በራሳቸው የመወሰን መብት ከተነሳ ሉዓላዊነትን በማስከበር ጥያቄ የአፍሪካ ሀገሮች ላይ ሊኖረው የሚችለውን አንደምታ አመላካች ነው። የሳህል ሀገሮች ትብብር በተለይ ደግሞ ቡርኪና ፋሶ ከመጨረሻ ድህነት ተርታ ተነስታ በአጭር ጊዜ ውስጥ ያሳየችው አመርቂ ውጤት የአንድ አፍሪካ አገር ሉዓላዊነት መከበር በአጭር ጊዜ መቀዳጀት ለሚችለው እድገት ማሳያ ነው ማለት ይቻላል። አፍሪካ በአንድ በኩል አብይ አህመድን፣ ዊሊያም ሩቶንና ቦላ ቲምቡን መሰል አጎብዳጆች፣ ሙሰኞች ህዝባቸውን ለከፋ ድህነት፣ አገርን ለኢኮኖሚ ድቀት ያበቁ ሲገኙባት ኢብራሂም ትራኦሬ፣ አሲሚ ጎይታንና አብዱራህማን ቺያኒን መሰል አገር ወዳድ መሪዎች በሌላ በኩል ይዛ ትገኛለች። ሁለት አጥፊና ጠፊ ባህሪያት አብረው ሊዘልቁ አይችሉም። ወደፊትም ነፃ የሆኑ
ሕዝባቸውንና አገራቸውን ከራሳቸው ያስቀደሙት መልካም አርአያ ይሆናሉ ብዬ ተስፋ አደርጋለሁ። የትናንቱ ቅኝ ገዢም የመጀመሪያውን ክፍል ለማስቀጠል ያለ የሌለ ኃይሉን እንደሚያሰማራም እንዲሁ አምናለሁ። በአገሩ የፖለቲካ ኢኮኖሚያዊና ማህበራዊ ጉዳዮች ባይተዋር ለተፈጥሮ ሀብቱ የበይ ተመልካች ካደረገው የባዕዳን ሰንሰለት ለመላቀቅ የሚያደርገው ትግል ምን ያህል ፈተና እንደሚገጥመው ለመረዳት በምዕራብ አፍሪካ ሶስቱን የሳህል አካባቢ አገሮች ወይም የሳህል አላያንስ በመባል የሚታወቁትን ቡርኪና ፋሶ፣ ኒጀር እና ማሊ ምሳሌዎች ናቸው። እነዚህ አገሮች ለስሙ ነፃ ወጡ ይባል እንጂ እስከ ቅርብ ጊዜ ድረስ ከፈረንሳይ ቁጥጥር አልወጡም ነበር። በአገራቸው መሰረታዊ እና ብሔራዊ ጉዳዮች በራሳቸው የመወሰን መብት አልነበራቸውም። የተፈጥሮ ሀብታቸው ሲዘረፍ የራሳቸውን ዕጣ በራሳቸው የመወሰን መብታቸው ተነፍጎ የተፈጥሮ ሀብት ባለቤት ቢሆኑም ከድህነት አዙሪት እንዳይወጡ ሆነው ቆይተዋል። ሆኖም በቡርኪና ፋሶ በአንድ አገር ወዳድ መኮንን የተመራው ለውጥ ውጤት እንዳሳየ ሁለቱ የሳህል አገሮች የተቀላቀሉት እንቅስቃሴ ፈረንሳይን ነቅሎ በማስወጣት የአገራቸውን ሉዓላዊነት አስከብረዋል። ይህ ሉዓላዊነትን ያስከበረ ለውጥ የአገሪቱን የተፈጥሮ ሀብት ሙሉ በሙሉ ተቆጣጥረው ተጠቃሚ ለነበሩ ባዕዳን ደግሞ ከዙፋናቸው የወረዱ ያህል ነው የተሰማቸው። በአፍሪካ እንደ ኢትዮጵያ ነጻነታቸውን ጠብቀው የኖሩትም ሆኑ የቆዳ ስፋታቸውና በሕዝብ ብዛት ጉልበት ያላቸው አገሮች በሰላምና መረጋጋት ከቆዩ አድረው ጠንቅ ይሆናሉ፣ ከተጽዕኗችን ስር ይወጣሉ በሚል የተንሸዋረረ ስነ አመክንዮ ከሚንቀሳቀሱ ገዢዎች ታግሎ ካልተላቀቀ ፍትህ፣ ሰብአዊ መብትና ዴሞክራሲ ህልም ብቻ ሆነው የሚቀሩ ናቸው። አሻንጉሊቶችም ከስረ መሰረታቸው ተነቅለው ካልተወገዱ የሀገር ሉዓላዊነት እንዲሁ የማይታሰብ ነው። በሌላ በኩል በደቡብ አፍሪካ የአፍሪካ ስደተኞች ኢትዮጵያውያንና ናይጄሪያውያን ስደተኞች ላይ ግድያ መፈጸሙ እጅግ አሳዛኝና ልብን የሚሰብር ነው። ተደጋጋሚ መሆኑ ደግሞ ይበልጥ አሳሳቢ ያደርገዋል። ጉዳዩን በስርዓት መፍታት ያለባቸውን ፖሊሲ አስፈጻሚዎች ተጠያቂ ከማድረግ ይልቅ መሰረታዊ ቅራኔዎችን አዛብቶ ለችግሩ መንስኤ ወዳልሆኑት ማዞር ድርጊቱን አነጋጋሪ ያደርገዋል። ስደተኞች አገራቸውን ጠልተው ሳይሆን በደልን ሸሽተው ለደህንነታቸው ሰግተው ለስደት የተገደዱ ንጹሃን ላይ በየጊዜው ጥቃትን ማድረስ አሳፋሪ ነው። በዛው መስመር የወጣው የፖለቲካ ስደተኛ ስለነበርኩ ምስክር ነኝና በ1980ዎቹ የሱዳን ሕዝብ በመቶ ሺህ የሚቆጠሩ ኢትዮጵያውያን ስደተኞችን ተቀብሎ ያለውን አካፍሎ በፍቅር በሰላም አስተናግዷል። ዛሬ በደቡብ አፍሪካ ሌሎች አፍሪካውያን ስደተኞች ላይ የሚደርሰው ጥቃት ለምን ተደጋጋሚ እንደሆነ ለመረዳት አስቸጋሪ ብቻ ሳይሆን አሳፋሪም ነው። በመሆኑም ሊቆም ይገባዋል። ድንበር የለሽ አፍሪካን መፍጠር በሚጠበቅበት ወቅት ወደፊት በጦር ወንጀል ለፍርድ የሚቀርበው የኢትዮጵያውን ግልገል ፋሽስት አብይ አህመድ አሊ አማራውን መጤ እያለ እንደሚገድለው መስኪን አፍሪካውያን ስደተኞችን መጡብን ብሎ ማጥቃትና ማዋከብ ከሱ የማይተናነስ ሞራላዊ ብቻ ሳይሆን ሕጋዊም ወንጀል ነው። እርስ በርስ ስንባላ ለእርድ የሚያዘጋጁን ታሪካዊ ተስፋፊዎች እንዳሉብንም ልብ እንበል። እናም ልብ ይስጠን። እናም በቀጣዩ አስተያየቴ እስክመለስ ቸር ይግጠመን። ግርማ ገመቹ ነኝ ከናይሮቢ ኬንያ። ይድረስ ፍኖተ ዲሞክራሲ ፓራዲዮ አድማጮችና አዘጋጆች፣ ውድ አድማጮች ሆይ እንደምን አመሻችሁ እያልኩ የዛሬውን መልእክቴን በኢትዮጵያ ታሪክ ተወዳዳሪ ያልተገኘለት የቴዲ ኢዮትሪካው ሙዚቃ ለምን የብልጽግና መንደር ክፉኛ አናወጠው እያልኩ የዛሬውን መልእክቴን ጀምራለሁ። አዎ ብልጽግና በኢትዮሪካ ሙዚቃ ቢንጫጫና ቢያብድም ይህም ሲያንሳቸው ማለት ይቻላል። ምክንያቱም የሙዚቃው አቀራረቡ፣ ቅኝቱ እንኳን በህይወት የሚኖር ጠላት ቀርቶ ወደ ኋላ ሄዶ እንኳን በመንግስት የተሰየመ ጠላቱ ሳይቀሩ ሙታን ጠላቱ ጭምር ከመንግስት ተብዬ ጋር እያዛመደ የሚቀሰቅስ ስለሆነና ወትሮም ውሸት እውነት ፊት መቆም እንደማይችል ሁሉ ብልጽግናም ከዚህ ውጭ አይደለም። ስለሆነም ህልመኞቹ፣ ዘረኞችና አምባገነኖች ሁሉም ጥፋት
ልማት ስለሚመስላቸው ሙዚቃው ቅኝትና ዓላማው አውቀውት የተኙትን ለመቀስቀስና በዘረኝነት አጥርጣጥሮ የሚኖረው ወገናችንን ለማስታወስና ተነሱ ትግሉ የፋኖ ብቻ አይደለም የሁላችንም ስለሆነ ከአንድነት ኃይሎች ጎን እንቁም ሲሆን ከዚያም ባሻገር በዘመናቸው ድርሻቸውን ተወጥተው ታላቋን ኢትዮጵያ ለኛ ተተወልን ያለፉትን አርበኞችንም የሚዘክር በወቅቱም ከጠላት ጋር ወግኖ ወገናቸውንና አገራቸውን የወጉትን ባንዳዎች ደግሞ ከአሁኑ ወዳደሮች ጋር አያይዞና አስመስሎ ያጋለጠ ሙዚቃ ስለሆነ በጽገና ምልግና በዝናዎች ቢያለቅሱና እሪ ብለው ሙዚቃውን ቢያጥላሉ ምንም አያስገርምም። ሰው በተፈጥሮ በዋል ፈሰስ እንደመሆኑ መጠን ድሮንም በየዋህነት ተነሳስቶና ተኝቶ ግማሹ በፍራቻ ሌላው ደግሞ ለጥቅሙ የቀሩት ደግሞ በዘር ሰንሰለታቸው እንዳይበጠስባቸው ሲሉ በመሃል መንገድ የቆሙ ዜጎችን መስመር ያስያዘና ኢትዮጵያን አንድነት ደወል ያቃጨለ ለህዝባዊ ትግሉም ተጨማሪ ኃይል ከመሆኑም በላይ እነዛ ነፍጠኛ ቅስም ሰበርን ብለው እግራቸውን ዘርግተው ሊገዙን የቆመጡትን የሆዴድ ኦነግ የወያኔ የመሳሰሉ አውሬዎች ሴረኞች በሙሉ አፈር ድሜ ያበላ የተዋጣለት ሙዚቃ ሆኖ ስለተሰማቸው ወደ ህዝባቸው ጆሮ እንዳይደርስ እሪ ኦሮሞ ህዝብ ዝም አልክ እያሉ በጎን ግን በረጅሙ ፕላናቸው መሰረት ኢትዮጵያን እናጠፋታለን በውህደት ኦሮሚያና ትግራይን አገር ለማድረግ ተማምሎ እየሰሩ ያለውን አጀንዳቸውን እንዳይጋለጥባቸው ሙዚቃው ቋፍ ላይ ያለውን ህዝብ ስለሚቀሰቅስባቸው ሙዚቃው ፋኖ ከአንድም ከሁለትም አንድ ናቸው ብሎ በፍርሃት እርስ በርሳቸው መተማመን አቃታቸው እንጂ የሙዚቃው መሰረቱ ዘረኝነት አጀንዳ አምሯቸውን አጨልሞ ባይጭንባቸው ኖሮ ሙዚቃውን ለነሱ ትልቅ ትምህርት በሆናቸው ነበር። ዳሩ ግን ምን ያደርጋል እየሰሩ ያለው አጀንዳ በዘረኝነት ላይ የተመሰረተ ስለሆነ ወደ ታላቋ ኢትዮጵያ አጀንዳ መመለስ አይዋጥላቸውም። ለዚህ መጨረሻቸው ግን ተዋርደው ከስልጣን መውረድ ስለማይቀር ከአንድነት ኃይሎችና ከኢህአዴግ ቁጥር 3 ናፋቂዎች ጋር ትንቅንቅ መጀመሩ እንግዲህ እዚህ ላይ ስለሆነ ትልቅ ትኩረት ፋኖችና ሌሎችም ሀገር ወዳዶች የጋራ ግንባራቸውን አጠናክረው ይህንን እያጣጣረ ያለውን የአብይን መንግስት ለአንዴም ለሁሉም ግብአተ መሬቱን ለመጨረሻ ቀን ዝግጅት ማድረግ ያስፈልጋል። ያገን ሲመጣ በክልላዊ መንግስት የተደራጁ ኢትዮጵያ ቆሞ ማየት የማይፈልጉ ሁሉ ተሰባስበው ግንባር ፈጥረው ሊመጡ ይችላሉና ይታሰብበት። ከዚህ ባሻገር ግን በቴዲና በቤተሰቡ ላይ ይህ ኃላፊነት የጎደለው የመንግስት እርምጃ መውሰድ ስለማይቻል እየወሰደ ስለሆነ ዜጎች ሌት ተቀን ከጎናቸው መቆም አለባቸው። ይህም ብቻ ህይወታቸውን እየገበሩ ያሉ ፋኖች ለቅንጦት ያህል ሊረሱት አይገባም። ከጎናቸው መቆምና መበረታታት ሁሉም አቅሙ በፈቀደው ሁሉ ማድረግ ያስፈልጋል። ይህ በእንዲህ እንዳለ በድሮ ጥፋት ያልተጸጸተው ወያኔ ዛሬም አልተኛም። ዛሬም በአማራ ላይ ያለውን ንቀትና አልቆመም። የትግራይ ህዝብ ሰቆቃ፣ ረሃብና ችግር ወልቃይትና ራያ ትግራይ ሲሆን ሁሉም ተጠቃሎ ይፈታል። የትግግሞሽ ውሸት አጀንዳ አንግቦ ዛሬም ደረሳቸውን ነፍተው ለአራተኛ ጊዜ የአማራን መሬት ለመውረስ ተዋጊዎቹን ወደ ቀጠናው አሰማርቷል። እንግዲህ ይህ የእብሪትና የንቀት የሞላበት ድረስ የድፍረት የትግራይ ፖለቲከኞች መጨረሻቸው ለማየት ያብቃል። በለይታ አማራ እንዳማረበት ጠላት ከሩቅ መጣ ከቅርብ እንዳመጣጡን ለማስተናገድ ዝግጁ መሆኑን ተስተውሏል። ይህንን ሰዓት በአይኑ እያየ የሚመጣ ጠላት ካለ መልሱን ከሜዳው ያገኛዋል ሲሉ ይህን መልእክት የላኩልን አቶ መስቆ ጉልማ ከኤድመንተን ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ወገንተኝነትን የሚጠይቅ ቀንን ስንዘክርና ስናከብር
ዓለም አቀፍ የሰራተኞች ቀን በሰራተኞች በላባደሮችና በሰላም ወዳድ ኃይሎች ሁሉ በየዓመቱ እየተከበረ የሚገኘው እነዚህ ኃይሎች በነጻ የመደራጀትና ለጥቅማቸው ለመታገል ያላቸው መብት እንዲከበር ብቻ ሳይሆን በትግል የተጎናጸፏቸው ድሎች እንዳይቀለበሱ ነቅቶ ለመጠበቅ ያልተሳኩት ደግሞ እንዲከበር በጽናት ለመታገል ቃል በመግባት ሲሆን ለእነዚህ መብቶች መከበር ሲሉ የተሰዉትን እየዘከረ የግፍ ጽዋ የተጎነጩትን ለስደት የተዳረጉትንና ደብዛቸው የጠፋውን ሁሉ ተገቢ ክብራቸውን እየለገሰ ትግላቸው ተግባራቸው ሕያው መሆኑን በደስታም በሐዘንም እያስታወሱ ለመጪው ትውልድ በመልካም እሴትነት ለማስተላለፍ ነው። ከሁሉ በላይ ደግሞ ለመብታቸው መከበር በታገሉ ለእስር የተዳረጉ ጽናቱን እንዲሰጣቸውና በነጻ ተለቀው በሰላም ከወዳጆቻቸውና ከትግል ጓዶቻቸው ጋር እንዲቀላቀሉ ያላቸውን ቁርጠኛ ትግል ለመቀጠል ቃል ኪዳናቸውን በማደስ ጭምር ነው። የኢትዮጵያ ላባደርና ሰራተኞች ለመብታቸው መከበር ሲሉ በርካታ አባላቱንና እንደና በራገሙ ማርቆስ አጎስን የመሰሉ መሪዎችና ሌሎችም ጠንካራ ታጋዮቹ ከፍተኛ መስዋዕት የከፈሉ ቢሆንም ይህንን ቀን ደማቸውን ባፈሰሱበትና አጥንታቸውን በከሰከሱበት በአገራቸው መብታቸው ስላልተረጋገጠላቸው በሰላም ለማክበር ላለፉት በርካታ ዓመታት የሚቻላቸው ሆኖ አልተገኘም። ፍላጎታቸውን፣ ጭንቀታቸውን፣ ስሜታቸውን፣ ችግራቸውን፣ በደላቸውን ለሕዝባቸው ከፍ ሲልም በዓለም አቀፍ ደረጃ ለሚገኙ ሰላም ወዳድ ኃይሎች በግልጽ ሊያሰሙና ድጋፋቸውን ሊጠይቁ አይቻላቸውም። በዛሬው ዕለት ይህንን ቀን ስናከብር እና ስንዘክር በተለይ ሚያዝያ 21 ቀን 1969 ዓመተ ምህረት ቀን በወታደራዊ አምባገነን አገዛዝ ከ1500 በላይ የሆኑ ተማሪዎች፣ አስተማሪዎች፣ ሰራተኞችና ላባደሮች በተለይም ደግሞ የኢህአፓ አባላትና ደጋፊዎች በግፍና ጭካኔ በተሞላበት ሁኔታ የተጨፈጨፉትን በማስታወስ ጭምር ነው። ታሪክ በታሪክነት ተጽፎ ከትውልድ ወደ ትውልድ ይተላለፍ ከተባለ የኢትዮጵያ ላባደሮችና ሰራተኞች የደረሰባቸውና እየደረሰባቸው ያለው ጭቆና፣ በደልና ብዝበዛ በወያኔ ዘረኛው አገዛዝ ከምንጊዜውም በላይ የከፋ እንደሆነ የዕድሜ ባለጸጋ ሆነው ሦስቱን አገዛዞች የታገሏቸው ቀርቶ የኢትዮጵያን ሁኔታ በቅርብ የሚከታተሉ ባዕዳ እንኳ የተገነዘቡት ለመሆናቸው ከሚያወጡት ጽሑፎቻቸውና ድረገጾቻቸው ለመረዳት አያዳግትም። የላባደርና ሰራተኞች የድርጅት መሪዎቻቸውንና ጠንካራ አባሎቻቸውን በስውርና በግልጽ በማሰርና በማንገላታት ለስደት እንዲዳረጉ በማድረግ ከዛም ድርጅታቸውን ማፍረስና በተለጣፊ መተካት፣ ቀጣሪዎቻቸው በእነሱ ላይ እንዳሻ እንዲፈነጩባቸው በመፍቀድ መብት አልባ ኑሮ እንዲኖሩ መዳረግ አሁንም ድረስ እየቀጠለ ያለ ሁኔታ ነው። በተለያዩ ጊዜያት የደረሰባቸው የአፈናና የበደል እርምጃ በአስፈሪ ሰቀቀን ውስጥ ተሸማቀው እንዲኖሩ ዳርጓቸዋል። እርስ በርስ እንዳይተማመኑ ሆነ ብሎ ለመከፋፈል ያመቸውም ዘንዳ የጥላቻ ፖለቲካ በመሃላቸው መንዛት ብቻ ሳይሆን አንድነታቸውን መልሰው እንዳይገነቡ የጎሳ መርዝ ነስንሶባቸዋል። ሁሉን ተጠቃሚ ያደረገ የኢኮኖሚ እድገት ተገኝቷል ተብሎ በሚለፈፍበት በየጊዜው ወደ ላይ እያሻቀበ በሚሄደው የዋጋ ንረት፣ ማቆሚያ ባጣ ሙስና፣ በኑሮ ውድነት፣ በመልካም አስተዳደርና በመብት እጦት ምክንያት ከምንጊዜውም በላይ የሚራበው የሚጠማው የሚለብሰውን የሚያጣውና በዚህም ክፉኛ እየተጎሳቆለ የሚገኘው የላባደሩና የሰራተኛው ቁጥር በርካታ ነው። ሴት ሰራተኞችና ላባደሮች ለእኩል ስራ እኩል ደሞዝ የማይከፈላቸው ብቻ ሳይሆን ይብሱኑ በአገዛዙ ዋና አቀነባባሪነት ለዘመናዊ ባርነት ወደ አረብ ሀገር እንዲጓዙ እያደረገ ያለና የአገሩን ዜጋ በመሸጥ እየከበረ ያለ መሰሪ ቡድን ነው። ሁሉን አሳታፊና ተጠቃሚ እያደረገ ያለ የኢኮኖሚ እድገት እየተባለ የአገዛዙን ዕድሜ ለማስረዘም ሲባል መጠነ ሰፊ ፕሮፓጋንዳ እየተነዛ ቢገኝም በላባደሩና ሰራተኛው የኑሮ ሕይወት ላይ ግን መሰረታዊ ለውጥ የሚታይ ሊሆን አልቻለም። ላባደሩና ሰራተኛው የሚፈልገው ተገኘ የሚባለው የኢኮኖሚ እድገት አሃዙ በየጋዜጣው ተቀምጦ እንዲያያቸው ወይንም ደግሞ በመገናኛ ብዙሃን እስኪሰለቸው ድረስ እየተለፈለፈበት በጆሮው እንዲያዳምጠው ሳይሆን በተጨባጭ ያለበትን የኑሮ ሁኔታ ተረድቶለት የሚቀየርለት ወይንም ደግሞ ራሱ በራሱ ጥረት ለመቀየር የሚያስችለው ምህዳር እንዲመቻችለት ነጻነቱን አለመነፈግ ነው። የንግድ ጤናማነትንና ፍትሃዊ የሀብት ክፍፍል
አሰፈን ተብሎ በሚነገርበት ሀገር ላባደሩና ሰራተኛው እየተራቡ እየተጠማና እየታረዘ የሚቀመሳቶ ገነባን ከሚሏቸው ህንጻ አጥር ስር ለጎዳና ህይወት ለመኖር መዳረጋቸውንና ጥቂቶች ይበልጥ በሀብት ክምችት የሚሽሞነሞኑበት ሁኔታ ነው እያየ የሚገኘው። ታዲያ በዛሬው ዕለት ይህን የዘንድሮ የዓለም አቀፍ የሰራተኞች ቀን የምናከብረው እና የምንዘክረው በላባደሩና በሰራተኛው ላይ እየደረሰ ያለውን ብዝበዛና ጭቆና እንዲሁም ከመብት አልባ ኑሯቸው የሚገላገሉበትን ፍቱን መፍትሄ በማሰላሰል ሲሆን የላባደሩና የሰራተኛው ክፍል የዲሞክራሲ መብታቸውንና ነጻነታቸውን ለመጎናጸፍ የሚያደርጉትን ትግል በቁርጠኝነት በመደገፍና ከጎናቸውም አብረን የምንታገል ለመሆናችን የገባነውን ቃል ኪዳን ዛሬም በማደስ ነው። ሌሎች የህብረተሰብ ክፍሎችም ይህንን ትግላቸውን በመደገፍና ለስኬት እንዲደርሱም የበኩላቸውን ጥረት እንዲያደርጉ ኢህአፓ የትግል ጥሪውን ያቀርባል። የሰራተኛውና የላባደሩ ትግል ይለምልም። በጸና ትግላችን እናሸንፋለን። ትውልድ ያስረከበን በደምጣተነ ከልባችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን። አድማጮቻችን በዛሬው ዕለት በታላቅ ድምቀት የተከበረውን ዓለም አቀፍ የሰራተኞች ቀን ሜይዴይን ምክንያት በማድረግ በ47 ቋንቋዎች የተዘመረውን ኢንተርናሽናል በማሰማት ፕሮግራማችንን እናጠናቅቃለን። Cristiana Maria, a cor na rua.
Ayo kita bangun Les innocents crient nos Ludzka